ይሄንን ማይበሉት አላስተምርማ ይሄንን ብሎ አይደለም። ነገር ግን ይኸውልህ ይሄንን ብሎ አይደለም። ግን መብላትና መጠጣት ወደ አብ አይደለም ወደ አብ የሚገባ እንደማያረክሳቸው በመብላታቸው እንደማይሞቱ ባለመብላታቸው እንደማይድኑ መዳን በልጁ በኢየሱስ ክርስቶስ አምኖ ሰው የዘላለም ሕይወት እንደሚያገኝ የእግዚአብሔር መንግስት ምግብ ወይም የሚጠጣ የሚበላ እንዳልሆነ ነግራቸዋለሁ እንጂ አያ ብሉ ብዬ አላስተምርም። yes ገባ። የኔም ፖይንት ለለ የፈለኩት አሁን ከመዳን ጋር አገናኘው ፈልጌ አይደለም። ቀደም እኮ ብያለሁ ቤተክርስቲያን እንዴት እንደምታስተምር ምን ይዛ እንደምትሄድ እያልኩ ያለሁት ነገር ግን ምን ማለት መሰለ እያልኩ ያለሁት ሐሳብ ምንድነው? እነዚህ ኢትዮጵያውያን ሚስማሙባቸው ያመጋገብ ስርዓቶች አሏቸው። ሚስማሙባቸውን ያመጋገብ ስርዓቶች ለምሳሌ አሁን ያልኩውን ነገር ስዘረዝርልህ ማይመገቧቸው ሃይማኖታቸው ስለሚከለክል ሳይሆን ማይመገቧቸው ከብሉይ ኪዳን ጀምሮ የሚያውቁ ስርዓት አለ። በብሉይ ኪዳን ሸኮናው ድፍ የማያመሰኳ ምን አይባልም ነበር አይበላም ነበር። ቀጥሎ ስለመጣ አንዱ ማሳያ ነው። ኢትዮጵያ በብሉይ ኪዳን እንኳን እግዚአብሔርን ታመልክ የነበረች ሀገር ስለመሆኑ አንዱ ማሳያ ነው። ሶኛ ብሉይ ኪዳን ላይ እቺኛው አሁን ቅርጿ ይሄ ላይሆን ይችላል፣ ድንበሯ ይሄ ላይሆን ይችላል። ምክንያቱም አሁን ኤርትራን አንስተ ኤርትራን አትገነጥላትም ወይ ጅቡቲን እንትን አትልም። ግን ኢትዮጵያ ምንላት አሁን ማይከሏ እቺ አሁን ያለችው ኢትዮጵያ ናት። ምን ምትለው በብሉይ ኪዳንም እግዚአብሔርን ታመልክ የነበረችው ልክ የሐዋርያት ሥራ ላይ እንዳለው የኢትዮጵያው ጃንደረባ ማለት ነው፣ ወይ ደግሞ ባኮስ እንደምናነሳው ማለት ነው። ስለዚህ ኢትዮጵያ በብሉይ ኪዳንም እግዚአብሔርን ታውቅ ስለነበረ በብሉይ ኪዳን የተጻፉትንም የነበሩትን ስርዓቶችንም ታውቃቸዋለች። ወደ ሐዲስ ኪዳን ስትሻገር ግን የሐዲሱን ኪዳን እምነት የሐዲሱን ኪዳን ትምህርት ተቀብላለች። ግን እግዚአብሔር የብሉይ ኪዳኑ እግዚአብሔር ከሐዲሱ ኪዳን እግዚአብሔር ጋር የተለያየ ስላልሆነ ከኔ በቀር ሌላ አምላክ አታምልክ ቢለውን ከ10ቱ ትእዛዛት አንዱ የሆነውን አሁንም እንቀበለዋለን። እርግጠኛ ነኝ ሶፊ ለምሳሌ ከእግዚአብሔር በቀር ሌላ አምላክ አታመልክም። ታመልካለህ ሶፊ? እሱም ሌላ አምላክ ላመልክም አልችልም። እኔ እኮ አሁን ቅድምም ወደዛ ከተመለስን 10ቱ ትእዛዛት በቀጥታ እኛን ይመለከታሉ ወይ? ለእስራኤላውያን ነው። አታመልክም አይደል ሶፊ? አላረገውም እኮ ሶፊ ታመልካለህ ከእግዚአብሔር ብቻ አይደለም ለሌሎችም ከሱ ውጪ አምላክ የለም እሱ ነው አምላካችሁ ብዬ ለሌሎችም የምናገር የዚህ ምስራች ወንጌል ተናጋሪ ነኝ። እንትን በጣም ጥሩ አየህ። ነጥቡ ምን መሰለህ ወይ ኑሐሚን ነች አይደለ? ሩትን ምንድን ነው ያለችው? ሩት ኑሐሚንን አምላክሽ አምላኬ ይሆናል ህዝብሽ ህዝቤ ይሆናል ብላታለች እኮ እና ተከትላትም ሄዳለች። ኦኬ እንደውም ከዛ በኋላ የንጉስ ዳዊትን አያትም ወልዳለች አይደለ እንዴ? ቦይዝን አግብታ ያንን መርሳት የለብህም። ሁለት ደግሞ የእስራኤል ህዝብ በራሱ ድብልቅ ህዝብ ነው እኮ። ድብልቅ ህዝብ ነው ማለት ከግብፃውያን ጋር የተጋባ ከኢትዮጵያውያን ጋር የተጋባ። የሙሴ እኮ ልጆች እኮ በእናታቸው እኮ ኢትዮጵያዊ ናቸው እኮ። ሲጳራ ነው ተረባት ቴኩን ምንድነው የምታወራው? የቱ ጋር ነው የኢትዮጵያዊ ነው? ምን ታጠጣኛለህ? በቃ የተጣመመ ነገር አትናገር። በህዝብ መካከል እንደዚህ አይነት ፋላሲ ያታምጣ። አፋፌን ነው በቃ የምትለኝ እኮ። ጤናቸው ስትል ማስረጃ ሰጠኝ። እቺ ኢትዮጵያ መቼ ነው የተመሰረተችው? የዚች ኢትዮጵያ የቀድሞ ስሟ ማን ነበረ? መቼ ዓመተ ምህረት ነው ኢትዮጵያ የተባለችው? ኢትዮጵያ የሚለውን መጠሪያ ስምስ የያዘችው መቼ ነው? ይሄን እንኳን ተናገር እስከ ከዚህ ጀምር። ኢትዮጵያዊ ናቸው ስትል እንዴ? እኔማ ይሄን ቁጭ ብዬ ይሄንን የተሳሳተ ታሪክ መስማት ይከብደኛል። ሶፊ አናግረኝ። አንተ ሶፊ ነው የሚለኝ ሶፊ። እኔ ገና ስከፍት ማለት ነው ማይኩን ቤቱ ላይ ገና ማይክ ገብቶበት ነው አይደለም። ኬኩን አንተ እኮ የሚራመድ ስህተት ነው የምትሰራው እኮ የሚራመድ ወክ እንዴ አይደለም። ሰው እኮ ከቀኑ 7 ሰዓት ላይ ወክ የሚያደርግ በፀሐይ ወክ የሚያደርግ ስህተት ትሳሳታለህ እንዴ? እንደ ጥላ እንኳን ምረጥ እንጂ ኬኩ ኢትዮጵያዊ ናቸው ልጆች አለ እኮ። እንዴት አቤት ሶፊ አንተ አስረዳ ሶፊ። ሙሴ ኢትዮጵያዊት ነው የገባው አይደል? ሙሴ ኢትዮጵያዊት ነው የገባው አይደል? የት ሀገር ኢትዮጵያዊ ከሆነች ከየት አካባቢ ነው? የት አካባቢ ሰው ናት እኮ ንገረኝ። የት አካባቢ ሰው ናት ግን ገባኝ። ቆይ በቃ ምን ነው ኢትዮጵያ ነች ብለሃል። የጉራጌ አካባቢ ናት፣ ኦሮሚያ ናት፣ አማራ አካባቢ ናት፣ ወደ ወላይታ ናት፣ ሶማሌ ናት፣ አፋር ናት፣ ሀዲያ ከምባታ አካባቢ ናት። የት ናት? የት አካባቢ ሰው ናት? የሙሴ ሚስት የነበረች እኮ የመጨረሻ እኮ አንተ እኮ ሰው እኮ አይደለም ማርያምን። አንተ እኛ ሰው ነው ብለን ከአንተ ጋር የምናወራው እንጂ ለምን ወደ ፐርሰናል ነገር ትመጣለህ? ለምን ፐርሰናል አታክ ታደርገኛለህ? ኬኩን አይደለም
ማን ነው ሁለተኛው መልከ ጸዴቅን እኮ ጃንደረባውን እኮ አይደለም። ኬኩ ቆይ አንዴ ኬኩ አንዴ ሚዩት አድርገው። ኬኩ ሶሪ አንዴ በእናት ኬኩ ሶሪ። የመጨረሻ ሶፊ ከኔ ጋር እንጨርሳለን። አንተ ኢትዮጵያዊ አይደለችም ብለህ የምታመን ከሆነ መጽሐፉ ኢትዮጵያዊቷን ይላልና ያንን ክፍል እስኪ አብራራልኝ። እኔም ደግሞ ያብራራልኝ መምህር ብሬ ኢትዮጵያዊ ናት ስትል የት አካባቢ ሰው ናት ብዬ ጠይቃለሁ። ንገረኝ፣ የት ናት? እሺ፣ ስለዚህ አንድ ይሆናል። ምንም አላወራም። ኢትዮጵያዊ ናት ብለሃል። የት አካባቢ ሰው ናት? የሙሴ ሚስት ከኢትዮጵያ የት አካባቢ? ንገረኝ። አዲስ አበባ ይመስለኛል። እና ይኸውልህ አዲስ አበባ ይችላል። ቤተ እስራኤል የት ነው የሚበዙት? ቤተ እስራኤሎች የት ነው የሚበዙት? ሶፊ እኔ አላውቅም። በቃ ቤተ እስራኤል ወዳሉበት ናት። በቃ አለቀ። ምን ይከብዳል? ጎንደሬ ናት። ኦኬ፣ ሰላም አለች እዚህ ከእስራኤል ናት። ሰላም የሙሴ ሚስት ጎንደሬ ናት። ምን ነው ከበደ? ይኸው በቃ ሰላም ትንገረን እዛው ስለምትኖር አይደለም። የቴል አቪቭ ንግስት ነች። ትመልስልኝ። ሰላም የሺ ንገረኝ። አንቺ ቤተ እስራኤል ስለሆንሽ ሻሎም ሰላም ብያለሁ። መጀመሪያ ሁላችሁንም ሰላም ብያለሁ። ሰላማችሁ ይብዛ። የሙሴ ሚስት ኢትዮጵያዊ አይደለችም። ሶፊ እንዳለው ኢትዮጵያዊ ከሆነች መነሻዋን የዘር ማንዘሯን ደግሞ ማወቅ አለባት። እንትን ብላይን ጀጅመንት ሳይሆን አይደለችም ስትይ ሪፈረንስ እያሳየሽን። እሺ ሪፈረንስ እየሰጠሽን እኛ ሪፈረንስ ሰጥሻለን፣ አንቺም ደግሞ ሪፈረንስ እየሰጠሽን በመጽሐፍ ቅዱስ አንተ አሁን እንደምጠይቅ በመጽሐፍ ቅዱስ ላይ ኢትዮጵያዊ ናት የምንትን የሚለውን አክት ብትነግረኝ ደስ ይለኛል። እናንተ አሁን ኢትዮጵያዊ ናት አብዛኛውን ጊዜ ምንድነው ሙሴም ኢትዮጵያዊ ዘውልቅ አውጪና ገባኝ። እኔ በዕብራይስጡ ስለማነበው አንድ ደቂቃ ስጡኝ። ምዕራፍ 12 ነው እኮ ችግር። አትደራረቡባት። እናንተ አትደራረቡ። እናንተ ኢትዮጵያ ቁጭ ብላችሁ ነው። እሷ እስራኤላዊ ናት። አትደራረቡባት። በዜግነትም እስራኤላዊ ናት። አትደራረቡባት። በቃ በዜግነትም እስራኤላዊ ናት። ሰላም እሷ በደንብ በይብሩ ታንቀጠቅጠዋለች። አሁን በቃ ዛሬ ተይዛችኋል። ማምለጫ የላችሁም። ተይዛችኋል። ቆይ አንድ ጊዜ ባይበል እስከምከፍት እንግዲህ እግዚአብሔር እኮ በየዘመኑ ሰው አያጣም እኮ። ይኸው ላከልኝ ሶፊ ሰው ላከልኝ። በኋላ ቪዲዮቱ በሱ ቋንቋ በዚህ ባሁን እናውራው። ዋዴ ሰላም ይበለ። እሺ ዋድን ሰላም እንበልሽ። እሺ ሰላም ብያለሁ። እንዴት ናችሁ? እንዴት ዋላችሁ? ሰላም ሁላችሁም ዮሐንዬ የኔ አባት እንዴት ነህ? ተሚ እንዴት ነህ? ደህና ነው ወይ? አለው ለኔ ኩሽ ናት ብያለሁ። ኦሮሞ ወይ ጎንደሬ ናት ብያለሁ። የሙሴ ሚስት የሌላውን አላውቅም። ከባድ እኮ ነው። ታውጣልን ሰላም ራሷ ቤት ነው። ሰው መጥቷል። ከዚህ በኋላ በግምት የምታወሩበት ዘመን ያበቃል። በቃ ተይዛችኋል። በቃ ምንም ጥያቄ የለውም እኮ። አረ የዋድን ሰላም በለው ሶፊ። የዋድን እንዴት ነህ? ሰላም ነው ወይ? እግዚአብሔር ሰው እንደምን አለ? እንኳን ደህና መጣህ። መጽሐፉ ጠፋ። እንኳን ደህና ቆያችሁ። የትም አታመልጡኝም እያልክ እኮ በቃ አስፈራራን። አንተ የለበትም። ተይዘዋል። ኬኩንና መምህር ብሬ ተይዘዋል። በቃ ዋናውን እስራኤላዊዋን አላከልኝም። ዋናዋን ከምንጩ ነው የመጣችው። ይኸው ማስቲያው አሁን ይገባል። እስቲ በቃ አሁን አውቃለሁ። ታሪክን ለእኔ ተዉት የሚለው ዋናው ምንጩ ከች አለች። በምንኛ በዕብራይስጥኛ የምታነብ የምትጽፍ ቋንቋውን የምትናገር የሀገሩ ዜጋ አማርኛ እያወራች መጣች። ይወዴ በቻይንኛ ይልበታል። ዮባን አስገባው። እኔ ከስር ልሁን በቃ ተምዬ ሰላም ጠፋች። አሁንም እኔ እወጣለታለሁ ለእሱ የምትሄደው ኬኩን ሁኔታችን ማቆጣጥና መልሽ ያስገባታል። ኬኩን አወጣም። በቃ ተያዝ። አትወርድም። ኬኩን አይቻልም። አይሆንም እኮ በቃችኋለሁ። ምንም መምህር እኮ አያስፈልግም እኮ ለእናንተ። እኔ ብቻዬን በቂ ነኝ እኮ
በቃ አትወጣም። ሪል እስራኤላዊ ተገኝቷል። በቃ መታለች። ኢብራይስጡ ሊከፈት ነው። ምንም መሄጃ የለም። ምንም ወይ ደግሞ ይቅርታ አድርግልኝ ብለኸኝ ሰላምም እንዳታነብ ላርጋት ልነግራት እችላለሁ ከፈለክ። ሲጀምር እንዳታነብ በትላት ባትላት ሰላም እኮ ጠፍታለች። ምንድነው የምትለው? አንብቢ በትላት አታነበው። እኔ ምን እያደረኩ ነው ታዲያ? ለመሰለ ቤተ እስራኤላዊ የሆነ ደግሞ ከኛ ጋር አለ። እኛ አናወራም። አሁን ከሌ ምናምን አንልም። ገብቷል? አሁን ማልጠቁም ሰው አለ። ሰላም የለችም እኮ ፋዘር። እኔ እዚህ ያለሁኝ አይደለ እንዴ? በእናቴ እኔ እኮ እጅሽ እኮ ነኝ። ሰላም አለች፣ የትም አልሄደችም። ሰላም አለች ሰላም። እኔ እዚህ ያለሁኝ አይደለ እንዴ? ይኸው እዚህ ምን እያልክ ነው? ድብልቅ ነኝ እኮ እኔ። ምን አንተ ቤተ እስራኤላዊ ነው ቴኩ? ሰላም የለችም። ለማንኛውም ትምህርቱ በአግባቡ ብሬ ይስጥ መምህር ብሬ ይጨርሰው። በቃ ሰላም አትመጣም። ገስት ላይ ግባ አለች እኮ ሰላም ገስት ላይ እኮ ትታየኛለች። ግራ ገባኝ እኮ ጠፍታለች። አውቃ የለችም። ሰላም መጣለች። ኧረ በኢየሱስ ስም ውጭኝ ነው። መጽሐፍ ቅዱስ ከፍቼ ላመጣ እኮ ነው። ይኸው አለች እኮ ምንድን ነው የምታወራው እኮ? ተምዬ ቆይ አንድ ደቂቃ ስጠኝ። እሺ ምንድነው ዛሬ የደነገጣችሁት? ዋናውን ሰው ይዤባችሁ ስመጣ እንዴ? አይ አንድ ደቂቃ ሰጥቻታለሁ። ለማንኛውም እኔ በእናቴም በአባቴም አይሁዳዊ ነው እኮ። ተምዬ ቆይ አንድ ደቂቃ ስጠኝ። እሺ ምንድነው ዛሬ የደነገጣችሁት? ዋናውን ሰው ይዤባችሁ ስመጣ እንዴ? አይ አንድ ደቂቃ ሰጥቻታለሁ። ለማንኛውም እኔ በእናቴም በአባቴም አይሁዳዊ ነኝ። በእናቴም በአባቴም አይሁዳዊ ነኝ እኔ። ዛሬ ማንተባው ነገር የለም። ሁሉም ያለውን ነገር ያው ዩሃድ ራሱ ስሙን ራሱ መናገር ይችላል። ዩሃድ ራሱ ባክስቱ ነው ባጎቱ ጁሽ ነው። ዩሃድ ራሱ አስታውሳል። እንደዛ ከሄድክማ እኔም እኮ እንደዛ ባክስት ነው ዩሃድ እንደዚህ ባክስት ባጎት እኔ እንዲነኝ የሚያስብል ከሆነ እኔም የመጀመሪያ ቤት አከራዬ እስራኤላውያን ናቸው። በእነሱ በኩል ነኝ። ምንም እኮ አስፈለገ እንዴ? አራታው ዘራችንን ደረሳቸውበት እኮ እዚህ አታመልጡም እላችኋለሁ። እኔም አታመልጡም ተይዛችኋል። ዘሬ ታወቀ ማለት ነው። በዛው ከባድ ነው። ሶፊ መጥቻለሁ። ታምዬ መጥቻለሁ። ዌልካም እሺ ሰላም ታላችሁ ወይ በሚድባር ነው እንግዲህ ዘውልቁ ስንት? እሺ 12 አንድ ላይ 12 እሺ እንደዚህ ይላል። እኔ በዕብራይስጥ እንግዲህ እያነበብኩ ነው የምተረጉመውና ከኔ ጋር ሆናችሁ ተነሳን። እሺ እንዲህ ይላል ותדבר מרים והארון במשה אל אודות אישה הכושית ምንድነው የሚል? ותדבר מרים ማርያምም አሮንና ሙሴን እንደዚህ አለቻት ስለ ኩሺቱ። ኩሽ ማለት ምንድነው ወንድሞች? ምን ማለት ነው ንገሪን አንቺ። ኩሺት ማለት ጥቁር ነው። እንግዲህ ኩሺት ማለት እንግዲህ አብዛኛው ጊዜ ጥቁር ማለት ነው። አዎ ኩሽ ማለት ማስረጃ እስኪ አንተ ዕብራይስጥ ነው ምነግር ወንድም ኢሻ ኩሽ ማስረጃ እንጂ ኩሽ ማለት ጥቁር ነው ያልሽው ማስረጃ እንዴ? ኢንሳይክሎፒዲያ ከፈት በደ ኩሽ ማለት እንግዲህ በዕብራይስጥ ጥቁር ነው። አንተ ኩሽ ማን እንደሆነ ታውቂያለሽ? ሲጀመር ቆይ ኩሽ ማን ነው? ሰው ነው ባይዘው ታውቂያለሽ? እሱ ኩሽ ማለት እንግዲህ ጥቁር ነው። ኩሽ ማለት ማን እንደሆነ ታውቂያለሽ ወይ? ኩሽ ማን እንደሆነ ታውቂያለሽ? ኩሽ ኢሻ ኩሺት እኮ ነው ሴት ነው የሚላት። ይኸውልህ ኢሻ ኩሺት ካለ እሱ ማርያምን ነው ሴት የሚላት። ኩሽ ወንድ ወይ እስኪ በጌታ ስም ኩሻዊት የሆነች ሴት ነው። ሴት እሱማ ያገባች ኩሻዊት ነች ነው ትክክል። ኩሽ ግን ማን እንደሆነ ታውቂያለሽ? ኢሻ ማለት ምንድነው? ሴት ነው አይደለም?
ኩሻዊት የሆነች ሴት አገባ ነው የሚለው እሱ ትክክል ነው። ኢትዮጵያዊት ወይም ደግሞ ኢትዮጵያውያን ናቸው ኩሻዊት የሚባሉ። ኩሽ ማን ነው እህታችን? የማወቅ ግዴታ እኮ የለባትም። ይዋድ እንደዛ እኮ ብለህ ልታስጨምጣት አይገባም። የማወቅ ግዴታ የለባትም። ኖ ቃሉ ኩሽ የሚለው የለባትም። አለባት እንጂ እንዴ እያነበበችልን እኮ አይደለም ብሎ ለዕብራይስጥ አይደለም ብሎ አንዴ ሶፊ አይደለም ብላ ለምን ትገባባቸዋለህ? እነሱ ይነጋገሩ ፕሊዝ። በቃ ሶፊ ፕሊዝ ሚውት አድርጎ በእናትህ አንተ ለምን አንዴ ሶፊ አንተ ጋር ባልቀጥል ደስ ይለኛል። መምህር ብሬጋ ከኔ ጋር ባይዞ እንደማላሳልፍ ስለምታውቂ ከኔ ጋር ልቀጥያች ፎርዛት ማተር ኩሽማን ነው ነገር የተነሳ ሲጀመር ዮሐን ስንጨርስ ነው የመጣው። አዲዬ አንተ እኮ የመጣው ስንጨርስ ነው መጣው። ትቀጥላላችሁ። ለምሳ የጀመረችው ከመምህር ብሬጋ ነው። አለበለዚያ ደግሞ ኬኩን ነው እንጂ ማድረግ የሚችለው ለምን ኦቨርቴክ ታደርጋለህ አንተ? አንዴ ቆይ ትቀጥላላችሁ። ሰላም ባድር ጀምረናል። ሰላም ውጪ በቃ ነው የምወጣው። ኩሽማን ቆይ ለምን እንደምትወጣው አንተ ትቀጥላለህ። ከመምህር ጋር ከቻልኩ እቀጥላለሁ። ሳትመልሺ ከማንም ጋር አትቀጥይ። ማንም ከማንም ጋር አይቀጥልም። ይሄን ይቅር እኔ እንደተያዛችሁ ከመጀመሪያም እንደተያዛችሁ ታርጋት ሀብታብ ታደርጋለች። በቃ ቀጥሎ ለምን በቃ ውጪ ሰላም ውጪ ምናምን አይቻልም። እዚህ ክርስቲያኖች ቤት ነው የፕራይስቱን ይዛት ትመጣ አንዴ ቤት አድርጊ። ሲምፕል ኮሽ አለመግባት ነው። ሶፊ ለምን አትፈቅድላትም እንድትመልስ? አይደለም ያው ከሱ ጋር አላወራንማ፣ አልጀመርንማ። የጀመርነው አንተ ነህ። ከዛ ደግሞ ኖ አንተ ጋር ለምን አላወራም? እኔ የምልህ አውቀዋለሁ ብዙ ጊዜ ተወያይተናልና ከሱ ጋር አታወሪም እያልኩሽ ነው። እኔ ደግሞ ከሱ ጋር አታወሪም፣ ከኔ ጋር ነው የምታወሪው። እሺ ካንተ ቤት ካልፈለግሽ ትወጫለሽ። ስለዚህ ካንተ ቤት አልመጣሁም። ተባረኩልኝ። ስለዚህ ትወጫለሽ። የኔ ቤት ነው ባይዘ ሚዩት አድርጊ። ካላወቅሽ ሚዩት አድርጊና ታይታው አድርጊ። በቃ ኩሽ የሚለውን ትርጉም ለምን አናየውም? ምን ማለት እንደሆነ ለምን አናየውም? ብዙ ማብራሪያ አለው። እሺ አንቺ ሚዩት አድርጊ። በቃ እንዴ አላወራም አልሽ እኮ ሚዩት አድርጊው። አወራለሁ ካንተ ጋር እንጂ እንዴት ነው መባል እንደዚህ መግፈፍ ምንድነው እንዴ? ታውራ እንጂ በዛ ላይ ሴት ታጭ ቤቱ የኔ ነው። ቤቱማ የጋራ ስለሆነ እኮ ነው ሁላችንም የመጣ ነው። እንዴ አንተም ቤት ብንመጣ እኮ እንደውም እንግዳ ማስተናገድ ነው። ኖ አይደለም። እንደውም ቤት ከሆነ ይዋድ አይደለም ማስተናገድ ነው ያለብኛል። እንግዶችን ነው ማስተናገድ ያለብህ፣ ቅድሚያ መስጠት ያለብህ፣ ወልካም ማለት ያለብህ። ስንመጣማ ካፍንከን እንዴት ይሆናል? ያውልህ ሶፊ እንግዳ ስለሆነችማ አውሪ ተባለች። ያው ስትጠየቂ መልሽ ተባለች። ካንተ ጋር አላወራም ከእንትና ጋር ይሻለኛል እያለች እየመረጠች ግን ልታወራች ታዲያ መብቷ አይደል እንዴ? አይደለም ሶፊ ቆይ አንድ ጊዜ ገበሌ አይደለም የገባችው። ማድረግ ያለበትን ያደርጋል። ቆይ አለም መሰለ አሁን ኩሽ የሚባል እኔ የሰው ስም መሆኑን አላውቅም ነበረ። ኩሽ የሚባል ግን አካባቢ ኩሽ የሰው ስም መሆኑን የነገረኝ ይዋድ ነው። መመሪያ ያልነገረኝ ነው። ታዲያ የንጉስም ስም ነው፣ የጥንት ንጉስ ስምም ነው እኮ። ታዲያ በቃ ምን ችግር አለ? ተመስገን። እሱን ተደዋውላችሁ ተነጋገሩ። እኛ ምን እናድርግ እንዴ? ምን አርጉ ነው የምትሉን? እኛ አሁን አሳቡ ላይ እንዴው እኔ የተወሰነ ላሳያችሁና እምቢ ስላለች እኔ አንድ የኢብራሂስቱን ላሳያችሁ። አንድ የባክሽ ሰላም ሚዩት አድርጊው። አንድ አላወራም ካልሽ አንድ እኔ አይደለም ግን ይወድ እኔ እኮ እሷ ስህተት እንኳን ይወድ የመጨረሻ ላይ አውራ እሷ እንኳን ስህተት ብትሆን እንኳን ሰምታት ለምን ስህተት እንደሆነች በትክክለኛው ነገር ለምን አንተ አታስረዳንም? ሰምታት ከሰው ጋር አላወራም አይደለም ከሰው ጋር አላወራም አላለችም። አትሊስት ታውራ ከማን ጋር ነው የምታወራው? ከአንተ ጋር ባወራም ነው የምልህ። ለምን እኔ ያነበብኩትን ሳልጨርስ መሀል ላይ ትገባለህ? አይ ኩሽ ብለሽ እኮ ጨረሽ። ከጨረሰ በኋላ ታወሪያለሽ። ሰላምዬ ከጨረሰ በኋላ ከይዋድ ጋር ታወሪያለሽ። ለምን እሱ ይጨርሳል እኔ ሳልጨርስ? ቆይ እኮ አንቺ ጨርሰሽ ታወሪዋለሽ ከይዋድ ጋር
እንስማት። ከዛ በኋላ ማውራት አለማውራት መፍታሉ፣ ግን እንስማት። ይወድ ጨርስና አውራት፣ በጌታ አውራት። እኔ ኩሽ የሚባለው ማወቅ ፈልጋለሁ። ጨርሺ፣ እንስማት። ይወድ ይቀጥልች። ጣልቃ ትግባባት እሷ ላይ ግን ምን ነው የምታወሪው? ማንም ጣልቃ አይገባም። ከህይወት ጋር ብቻ ነው ሰላም። መጀመሪያ ተስማኝ ነው የሚያፈርስ። ግን በቃ ተዋት። ጨረስኩ በኋላ ጥያቄ ካለ ጥያቄ ትጠልቅ ተምራለህ። ሚውት ያረከኝ እንደዚህ አይደለም እንትን አይደለም። እሺ ተባረኩ። ልቀጥል። ምን ትላለች? ותדבר מרים והארון במשה על אודות האישה. እሺ አሮንና ሚሪያም ስለ እዚች ሴት ኩሽ የምትባል ሴት እያወሩ ነበር ይላል። አሸር ለካህ ኢሻ ኩሺት ማለትም አሸር ለካህ ማለት እችን ሴትም ለሚስት አድርጎ እንዲወስዳት ማናን ኩሺት የሴት ሴት ነው እንግዲህ ሴት ናቲ ኩሺ ምትባል ስሟም አይደለ ግን ኩሽነቷ ማለት ጥቁርነቷን ነው አካሏን ነው የሚያሳየን። እሺ በዮሙ ሐራክ አኽ በሞሼ ዲበር ያህዌ ይላል። እሺ አሁን እንግዲህ እዋድ ጠይቀኝ ጥያቄ። ኩሺት የምትባል እንግዲህ የጥቁር ስም ነው ብያለሁ። ያ ብቻ ሳይሆን አሁን እስራኤል ሀገር እኔ ስለምኖር አብዛኛው ጊዜ ሲሰድቡና ምንድነው የሚሉን? ያ ኩሺም ነው የሚሉን። እናንተ ጥቁሮች ብለው ነው አይሁዳውያን እስራኤል። እሺ ኮንኮርዳንሱን ክፈቹ። አሁን ኮንኮርዳንሱን ክፈቹና ጥቁር የሚለውን አሳይ። ክፈቹ ተሎ ኢንተርሊኒየሩ ክፈቺና ኩሽ ማለት ጥቁር ነው የሚለውን አንዴ ከፍተሽ አሳይ። በመጽሐፉ ነው ማሳይ የተጻፈው። ኦኬ ኮንኮርዳንስ ኢንተርሊኒየር አታቂ ኢንተርሊኒየር ታውቂያለሽ? አታውቂም? እንግሊሽ ሂብሩ ኢንተርሊኒየር ነው። አንተ እንግዲህ ዕብራይስጥ ታውቃለህ ብለሃል። ዕብራይስጡን ከፍቼ ኢንተርሊኒየር ኩሽ ነው የሚለው አልሽ እኮ። ኩሽ ማለት ጥቁር ነው ብለሻል። ትርጉሙ ክፈቺና አውጪ እኮ ነው ያልኩት። ቤቷ ኢሻ ኩሺት ነው የሚለው ኢሻ ኩሽ የሚል አልተጣላንም። እኔ እኮ ቀድሜ ኮሜንት ላይ ስሚ ሰላም ኮሜንት ላይ ከመግባቴ በፊት አዎ ኩሽ ነው የሚለው ብዬ ጽፌያለሁ። ኩሽ የሚለው ቆይ አንዴ ስሚ እባክሽ፣ እንደሰማሁሽ ስሚ መጀመሪያ። እሺ እሰማለሁ። ጎበዛ ኩሽ አይልም አይደለም ጥያቄው። ኩሽ ማለት ጥቁር ማለት ነው እንጂ ኢትዮጵያዊ ማለት አይደለም። የሰው ስምም አይደለም፣ የቦታ ስም ወይም ደግሞ የሀገር ስምም አይደለም ብለሻል። ሶ ኮንኮርዳንስ የምታውቂ ከሆነ አሁን ኩሽ ማለት ትርጉሙ ጥቁር ማለት ቆይ አንዴ እስቲ ልጨርስ። ሺህ ዓመት አላወራም እኮ አንዴ ስሚ እስኪ ተረጋግተሽ። ስለዚህ ኩሽ ማለት ጥቁር ነው የሚለውን ኮንኮርዳንሱ ኢንተርሊኒየሩ አንዴ ከፍተሽ አሳይኝ ነው ያልኩት። እሺ ለዛ እንደዚህ ያደርጋለሁ። የእስራኤል ሀገር ዲክሽነሪ የሚባል የቃሎች ትርጉም አለና ከዛ ውስጥ አውጥቼ አሳያለሁ ማለት ነው። አይደል ማለት ነው። አንቺ አይሁዳዊ ነኝ አላልሽም እንዴ? አይሁዳዊ ነኝ በጌታ አዎ። አታስጨንቃት እኮ ነው። አሁን እኮ ችግሩ ያንተ ያስጨንቃት። ለምን አይደለም? ለምን ያስጨንቃታል? አታስጨንቃታ ታዲያ የዋድዬ ለምን ታስጨንቃታለህ እንዴ? እሷ እኮ የምታውቀውን ነገር ትጨርስና ከዛ በኋላ አንተ ደግሞ አንተ ሶፊ እየሰማ አይደለም መሰለኝ። ቆይ ጨርሳ አሁን ጠይቀኝ ብላ እየጠየኳት እኮ ምን እሺ አንተ ቆይ ቆይ አንዴ ተረጉመው። ቆይ እስኪ አንተ ልጠይቅ። ኩሺት ብለህ በአማርኛ አንተ የሀገርም ሆነ ኢትዮጵያ መሆኑን አንተ እንዴት አድርገህ ተረጎምከው? አሁን እንግዲህ ዕብራይስጡ በዕብራይስጥ ጎበዝ እሱ መጀመሪያ ታሪክን በደንብ ማወቅ። ኩሽ ማን ነው የሚለው ታሪክን በደንብ መጽሐፍ ቅዱስ የተጻፈውን ነው። እኛ ከመጽሐፍ ቅዱስ የተጻፈውን የምንወስደው ታሪክ ማን ነው? ኩሽ ማን ነው? ኩሽ እኮ አታውቂ። አሁን ትርጉሙ አምጪ ተብለሽ እኮ ይኸው ምንም ልታመጫለሽ። ቆይ አንዴ አትደራረቢ። ጠይቀሽ ልመልሽ ስል ተደረበሽ አትጩይ ከኔ ጋር እሺ እባክሽ። አሁን እንዴት አወቅ ምናምን ብለሻል። አሁን መጀመሪያ ትርጉሙ ኮንኮርዳንስ ማለት አሳይሻለሁ። ባይብል ሀብ ይባላል። ይሄኛው መታቂ ከሆነ ባይብል ሀብ ማለት ግሪክ ሂብሩ ኢንተርሊኒየር ቡክ ነው። የሐዲስ ኪዳንም የብሉይ ኪዳንም ኢንተርሊኒየር መጽሐፍ ነው። ሁለቱንም ግሪኩንም ዕብራይስጡንም ያስቀምጣል። የብሉይ ኪዳን በዕብራይስጥ የሐዲስ ኪዳኑ በግሪክ ማለት ነው። ደን ያው
ቁጥሩ 3569 ነው። ምን ይላል? ያው ኩሸ ኦኬ ኩሻዊት ማለት ያው እቺ እንደ ባለቤትነት ኩሻዊት የሆነች ማለት ነው። እቺ የምትለዋ ባለቤትነትን የምታሳይ አይደል? ኩሻዊት የሆነች ነው የሚለው። ኩሻዊት ማለት ምንድነው? ያው ኢትዮጵያንስ ማለት ነው ባጭሩ። ኢንተርሊኒየር አይተሽው ከሆነ ኢትዮጵያንስ ማለት ነው። ኢትዮጵያዊት የሆነች ማለት ነው። ኦኬ አይደለም ያለሽ እንደ እኔ አንዴ አልጨረስኩም። አንዴ እባክህ አንዴ አይደለም። አንቺ ዝም ብለሽ አምጥተሽ ላወራሹ ዝም ብለሽ ጥቁር ብለሽ አምጥተሽ ያለ ማስረጃ አውርተሽ ላወራሹ ንግግር እኮ መስሚያችንም ጥጥ ነው። ቆይ አምጪ፣ እስከዚያው ክፈች አንቺ። ኦኬ ኢትዮጵያንስ ማለት ነው። በየትኛውም የእንግሊዘኛ ትራንስሌሽንም ኩሽ ማለት ኢትዮጵያንስ ናቸው። ኦኬ ኢንተርሊኒየሩ ታሪኩን ላሳይሽ። የኩሽ አጀማመሩ ወይም ደግሞ ጅማሬው ትርጓሜዎቹ ይኸው። ኩሺ ማለት ኩሻይት ማለት ነው። ኩሻዊ የሆነ የኩሽ ዘር ተከታይ ማለት ነው። እነሱ ደግሞ ኢትዮጵያንስ ናቸው ባይ ዲፎልት ማለት ነው። ይኸው ትርጉሙ ደግሞ በኤንኤስቢ ትራንስሌሽን ኩሻይት ተብሎ ተተርጉሟል። ኢትዮጵያንስ ኢትዮጵያ ተብሎ ይተረጎማል ኩሽ ማለት። በኬጂቢ ትራንስሌሽን ደግሞ ኩሻይት ኢትዮጵያን። በቃ ከዚህ ውጪ ምንም ልታመጫች ማለት ነው። በቃ ከዚህ ውጪ ትራንስሌሽኖች ራሱ አይተረጉሙትም ማለት ነው። እሺ ታሪኩን አልጨረስኩም። አንዴ ታሪኩን ላሳይሽ። እሺ አንድ ነገር ልንገርህ። ታሪኩን ላሳይሽ። እስኪ ኤሬት ኩሽ የሚባል ደግሞ አለ። ኤሬት ኩሽ ካለ እኮ ኤሬት ኩሽ የሚባለው እኮ የግብፅም እኮ ኩሽ ልትሆን ትችላለች። መሬት ነው ጎበዝ። ኤሬት ማለት መሬት ነው። የኩሾች ምድር ማለት ነው። የኩሽ ምድር ማለት ነው። አይ ኤሬት ኩሽ ማለት አይ አንድ ረጋ በይ። የኩሽ ኤሬት ኩሽ ማለት ኢትዮጵያ ብሎ ኤሬት ኩሽ ማለት አንተ እኮ ነው የተረጎመው። ኤሬት ኩሽ ማነች? የትኛው ነች ኤሬት ኩሽ? የኩሽ ምድር መሬት ማለት ነው። አዎ የኩሽ ምድር ማለት ምንድነው? እንደዛ ካልክ እኮ የትኛው ነች የኩሽ ምድር? የትኛው ነች? ግብጽ፣ ሚጽራይም ራሷ ሚጽራይም እንምንላት። ማስረጃ ውጪ። እኔ ማስረጃና ተቀበልኩ። በራይቱ ሰነብለ አይደለም አንቺ ተቀበላለሁ። ማስረጃ ክፈች። ኤሬት ኩሽ ማለት አረባክ ሽረጋ በይ። ኤሬት ኩሽ ማለት ግብጽ ነች ብለሻል። ክፈች ማስረጃ ከመጽሐፍ ቅዱስ። ግብጽንም ነው ክፈች። የኩሽ ምድር ኦኬ። ግብጽንም ከሆነ ትክክል። ባይዘው ኢትዮጵያ እስከ የመን ድረስ ይደርስ ነበረ በድሮ ግዛት ከሆነ ማለት ነው። ስለዚህ ግብጽንም ያጠቃልላል ካልሽ ቆይ አንዴ ያጠቃልላል። እኔ ግብጽን አያጠቃልልም ምናምን እኮ አይደለም ክርክራችን። አሁን ኢትዮጵያ አይደለችም ብለሻል። ኢትዮጵያ መሆኗን አምን ወደ ኢትዮጵያ ብላችሁ ወሰዳችኋት። ለምን አፍሪካዊ ያልሆነችም? እኛ አይደለንም ኤንኤስቢ ነይ ቆይ ነይ እኛ አይደለንም ይኸውልሽ አንዴ አርጋው ስለተረጎሙት ነው እንጂ ኒው ኢንተርናሽናል ቨርዥን የማን ነው? ኧረ እባክሽ ምንም ሳታውቂ አታውሪ በእናትሽ። ምንም ሳታውቂ አታውሪ እባክሽ። ኒው ኢንተርናሽናል ቨርዥን ቆይ አንዴ እባክሽ። እኔ እኮ እንትን ሳቲኮ እያወራሽ ስለሆነ ነው ማለት ሳታቂው ማለት ነው። ትራንስሌሽኖቹ በደንብ ላሳይሽና አንዴ እንዳገባ አንዴ ቆይ ተረጋጊ እባክሽ። ነጮችን መጣጣቸው የሚመልሱ ማንም ኬጂቢ የማን ትራንስሌሽን ነው? አትጩሂ እባክሽ። ኢትዮጵያ ብላችሁ ኬጂቢ የማን ትራንስሌሽን ነው? ኬጂቢ የማን ትራንስሌሽን ነው? ቆይ ሚዩት አታርጓት። ቆይ አታርጓት። ሚዩት ካረጋችሁ ይወርዳሉ። ትወርጃለሽ። ዞሮ አታመልጭም። ተይዘሻል። ማምለጥ ነው መሮጥ ነው ያለሽ አማራጭ። ኬጂቢ የማን ትራንስሌሽን ነው? የማን ትራንስሌሽን ነው? ሰላምዬ ሰላም። ኬጂቢ የማን ትራንስሌሽን ነው? ሰላም በአግባቡ ካላወሩሽ ውረጂ። ቆይ ሶፊ እባክህ ሶፊ ቆይ አንዴ ሶፊ
ሶፊ አንዴ ቆይ ትምህርትን ሳፈርስልህ ሚውት አታርገኝ። ጨርሻለሁ። ኧረ እኔ የትኛው ነው ያፈረሽው ባክሽ? እዛ አዮ ማን ነው ሶፊ ነው ራሱ አስቀድሞ ፎከረ ምንም በማታውቀው አሁን ልታስበላው ስትል ውጪ አላት። ይመጭ እውነት ምንም የማያውቁ ሰዎች እንደሆኑ እኮ እናንተ እንደዚህ ብላችሁ ነው እንደሱ አይደለም። እዮባ አሁን የመጣው አላየህም? እዮባ አልነበርክም? ጃጃ እታችሁኝ እየሰማው ነው ከመጀመሪያው ጀምሮ። ለምዮባ እንደሱ አይደለም። ይኸውልህ እሷ ትክክለኛ እስራኤላዊ ናት፣ ትክክለኛ ጁሽ ናት። በጣም በሚያስደንቅ ሁኔታ ያላት የእውቀት መገለጥ ማታቅ እስራኤላዊ ትሆናለች። አይደለም ሰማይ ኩሽ እንኳን ማን እንደሆነ ማታቅ እስራኤላዊት እኔ በታሪክም ሰምቻለሁ። አይደለም ይኸውልህ ኩሽ የየሰፈሩ ትርጓሜ የተለያየ ነው። አረባ ኩሽ የሰው ስም ነው አይደል? እስራኤል ውስጥም ቢሆን እኮ የተለያየ ትርጓሜ ያለው እኮ ኩሽ መጀመሪያ የሰው ስም ነው። ሶፊ ኩሽ እኮ በቃ ካላወቀን ይቅርታ። ታዲያ ይሄን ያህል እኮ ከባድ ነገር እኮ ልጅቷ እኮ እንደ አዋቂ ስም እኮ ነው ያላወቅነው እኮ አይደል እንዴ? ስም ነው ያላወቅነው እኮ አይደለም። የሆነ በጣም እንደ አዋቂ አክት ለማድረግ በቃ ኤሬት ኩሽ አሁን ይባላል ምናምን ብላ ለመሸወድ ማለት ለምን ኤሬት አረውን እሷ ስራ ላይ ቢዚ ሆና እንደውም እውነት ከስራ ቦታ ወጣ ነው የዋድዬ አንተን ስለምንወድ ወጣ ነው ከስራ ወጣ ነው ሁሉ ያነበበችው እኮ። እሺ አንዴ ላውራ አንዴ። እሺ ዋድዬ ተባረክ ተባረክ። አሜን አሜን። አንተ እሺ አሁን የኩሽ መሬት ይባላል አለች ባይዘው። ኦኬ ኦፍ ኮርስ አዎ የኩሾች መሬት ይባላል። ከኩሽ ኩሻይት ይባላል። ባይዘው ኢትዮጵያ የሚለውም ሰከንድ ኔም ኦፍ ኩሽ ነው ተብሎ ይታመናል። ኦኬ እሱ ማስረጃ ሳይቻለው ኢትዮጵያ የሚለው ኢትዮጵያ የሱ ሁለተኛ ስም ነው ተብሎ ይታመናል። ኦኬ ከሱ የመጣ ስም ነው። አባ ጎርጎሪዮስ የኢትዮጵያ የቤተክርስቲያን ታሪክ መጽሐፋቸው ገጽ አይ ቲንክ ቆይ አንዴ እንደውም እሱ ከሱ ልጀምር መሰለኝ። እሺ እዚህ የኢትዮጵያ ቤተክርስቲያን ታሪክ መግቢያ አባ ጎርጎሪዮስም አቡነ ጎርጎሪዮስ ይሄ የኢትዮጵያ የቤተክርስቲያን ታሪክ መጽሐፋቸው ስለ ኢትዮጵያ ነው የሚጀምሩትና የሳባ ምድር በሰብታ አቢሲኒያ ማለት ነው። ሰብታ ወይም ደግሞ አቢስ ከሚባል ሰው ደግሞ አቢሲኒያ ተብላ እየተባለች ለብዙ ዓመታት ቆይታለች። አረቦች ግን አቢሲኒያ የሚለውን ስያሜ ሀበሻ ይሉታል። አሁን ሀበሾች እንባላለን ብለው ድብልቅ ውጥንቅጥ ለማለት ይቃጣሉ ይላል። ኤኒዌይስ እንደዚህ እያለ ይመጣና ኢትዮጵያ የሚለው ግን እዚህ ጋር እሺ በመጨረሻም ለዚች ሀገር የተሰጣት ስያሜ ኢትዮጵያ የሚል ነው። በሀገራችን እንደሚተረከው በሀገራችን እንደሚተረከው ኩሽ ሁለት ስም ነበረው ይላል። ኩሽ እንኳን ወንዲውን ሴት ማታቅ ልጅ ኩሽ ነች ነው የሚለው፣ ሴት ነች ነው የሚለው። ያገባት ኩሻዊት ነች ነው የሚለው እንጂ ኩሽ ሴት ነው አይደለም። በነገራችን ላይ ኩሻዊት ነች ልጅቷ ያገባት። ኦፍ ኮርስ ሚስት ሊያገባ የሚችለው ሴት ነው። ሰው ኩሻዊት አገባ የሚለውን ኩሽ የሚባል ሴት ነው አይነት ነገር ራሱ ስትል ነበር። እና ሁለት ስሞች ነበሩት። ሁለተኛ ስሙ ኢትዮጲስ ይባላል ይላል። ስለዚህ ከኢትዮጲስ ኢትዮጵያ የሚል ስም እንደመጣ ይታመናል። ኦኬ ከኩሽ የመጣ ስም ነው ተብሎ ይታመናል። አንድ እሱ ነው። ሁለተኛ የራሳቸው የውጭ ትራንስሌሽኖች ራሱ ኩሽ የሚለው አብዛኞቹ ኢትዮጵያ ኩሻይት ይሉታል። ኢትዮጵያ ብለው ደግሞ ሁሉም ኢንተርናሽናል ቨርዥን ምናምን ኩሽ የሚለው እዚህ ጋር ኩሽ ብለው ሊያስቀምጡት ይችላሉ። ሌላ ቦታ ደግሞ ኢትዮጵያ ብለው አስቀምጠውታል ማለት ነው። KJV ኪንግ ጄምስ ቨርዥን ማለት ነው። ኦኬ ኒውም ኪንግ ጄምስ ቨርዥንም ምን ብለው ነው የሚተረጉመው? ኢትዮጵያን ውመን ማለት ነው። አዲሱ መደበኛ ትርጉሙን ብትመለከቱት የኢትዮጵያ ሴት ነው የሚለው፣ ኢትዮጵያዊት ነው የሚለው አዲሱ መደበኛ ትርጉሙ ማለት ነው። ኩሻዊት የሚለው ኢትዮጵያ ተብሎ ነው ራሱ የሚተረጎመው። ይሄን ያዘጋጀ ነው ኢትዮጵያውያን አይደለም። ባይብል ሀብ የኛ የኢትዮጵያውያን ሳይሆን የውጭዎቹ ነው። እና ኩሽ ትርጉሙ ምን ብለው ነው ቀጥታ የኩሽ
ኮንኮርደንስ ናምበሩ ገብተን የኩሽ ትርጉም ስንመለከት ምንድነው ኩሺ ኩሻይት ኢትዮጵያንስ ኢትዮጵያ እየተባለ ነው የሚተረጎመው። ያው ትርጉሞቹ የትኛው ትራንስሌሽን ላይ ብትሄዱ ኩሻይት ብለው ሊያስቀምጡት ይችላሉ፣ ኢትዮጵያንስ ወይም ደግሞ ኢትዮጵያ ተብሎ ሊተረጎም ይችላል። ኢትዮጵያዊ ሴት ነው ያገባው። ምንም ወደዚህም ወደዚያ የሚያስብል ሐሳብ አይደለም። እውነት ለመናገር ያ ጨርሻለሁ። ዮሐድ እየጨረስኩ ወንድሜ አለት ያሰማል። እኔ ጨርሻለሁ። ዮሐድ መንገድ ላይ መስለኝ እኮ እኔ ባይብል ሀብን ልከፍት ነበር የገባሁት። ይሄው ነው። አይ ፉከራ እኔ ሶፊ ነው ያስበላት ጌታ። ምን አረኩኝ? ለምንድን ነው እኔን የምታነሱት? ምን አረኩኝ? ፊት ለፊት የእስራኤል ባንዲራ ተሰቀለ። አይ ሶፊማ ለቻውን የትም አትገቡም ብሎ አይደለም። ይኸው ለኔ በነገራችን ላይ እሷ የሰማቻችሁ ምክንያት ይኸው የሚሰማ ሰው በጥበብ ይሰማል፣ የሚናገር ሰው ግን በእውቀት ነው የሚናገረው። የሰማቻችሁ ምክንያት በጥበብ ስለምትሰማ ነው። እሷ ገባ። ጥሩ እኮ ነው መናገሩ። ግን ሰላም ሻ ጥበቡን ፍታዩ። አይ ጸዴ ነው ሶፊ ለአዝበላት ለማንኛው ታሪኩ ይመስላል። ግን ኢትዮጵያዊ ናት። እሷን ኢትዮጵያዊ ናት ብላል ዮሐድ። እሺ የት አካባቢ ሰው ናት? መልስልኝ። እኔ ዘሯ ምን ያደርግልኛል? በዛ ሰዓት ዘር አልነበረ። በዛ ሰዓት ዘር የለም። እሺ እንደዛ ከሆነ እቺን ብቻ ቆይ ሶፊ፣ በሰዓቱ የነበረው ክርክሩ ኢትዮጵያዊ ነች አይደለችም ነው እንጂ አይደለም አኮ። ምን አልኩኝ መሰለ ጥያቄው ኢዮባ ሰምተህ ከሆነ ጥያቄው ከሆነ ዋናው ነገር ከኢትዮጵያ መሆኑ አይደለም። ኢትዮጵያዊ ከሆነች አንድ ነገር ነው። የአሁኗ ኢትዮጵያ ነች ወይ? ኢትዮጵያ ያቺ ኢትዮጵያ የአሁኗ ኢትዮጵያ ነበረች ወይ? እስቲ እሱ መልሱልኝ። በጣም ጥሩ። የኢትዮጵያን ታሪክ እንግዲህ ገረፍም ያደረገ ሰው የሚያውቀው ነገር ነው። ኢትዮጵያ ትመራ የነበረው እስከ የመን አካባቢ እንደነበረ እና ግብጽ በተለይ አሁን ሱዳን ምንለው አካባቢም ጨምሮ ኑቢያ የሚባለው ማለት ነው። ያ ሁሉ ኢትዮጵያ በሚል ወይም አቢሲኒያ በሚል የሚታወቅ መልካም። ይሄ ሁሉም ሰው ያውቀዋል። ልክ ነው። አንተ ተናገርከው ታሪክ። እሺ ጨርስ። ልጨርስ አንዴ። በኢትዮጵያ ስር የነበሩ ናቸው። ከኢትዮጵያ ተገንጥለው መውጣታቸው ወይንም ደግሞ በኋላ ላይ ሌላ ሀገር መባላቸው ኢትዮጵያ መሆናቸውን አይሽረውም ማለት ነው። ምክንያቱም በፊት በሚተዳደሩበትና በዋናው በዘር ግንዳቸውን የተጠሩት ሰው ኢትዮጵያዊ ናቸው። አንደኛ ኢትዮጵያ የሰው ዘር መገኛ እንደሆነችም ታሪክ ይናገራል፣ ሳይንሱ ምናምን ነገር ይህን ጨምሮ ማለት ነው። ፕላስ ደግሞ ከኖህ ልጆች መካከል አንዱ ኩሽ ነው አይደለ? የልጅ ልጅ ማለት ነው። በሱ በኩል ኢትዮጵያ ተብላ ተጠርታለች ነው አይደለም የምትሉ ካላችሁ ግን ኢትዮጵያን በነገራችን ላይ የኢትዮጵያ ጥላቻ ነው። ምክንያቱም በታሪክ ውስጥ ግብጽንም ጨምሮ አረ እንደዛ አትፈርድ። ጥያቄ መጠየቅ እንዴት የኢትዮጵያ ጥላቻ ይሆናል? ኢዮባ እንዴት? ቆይ ሶፊ አንድ ያስጨርሰኝ። አንተን አይደለም ያው ግብጽን ጨምሮ ሱዳንን ጨምሮ ኑቢያን ማለት ነው ከዛ ኢትዮጵያን ጨምሮ አንድ ላይ በታሪክ ውስጥ ያለ ነውና ኢትዮጵያ የሚለው ይህንን አጠቃሎ ነው። አይ ግብጽ ነች እንጂ ኢትዮጵያ አይደለችም የሚለውን ነገር ስታነሳ እግዚአብሔር ለኢትዮጵያ ያላት ጥላቻ ወይንም ደግሞ ቤተክርስቲያን እንዲህ ብላ ስለምታመን ለቤተክርስቲያን ያላት ጥላቻ እንጂ ግብጽን ወዳ ለግብጽ ተቆርቋሪ ሆነ አይደለም። ምክንያቱም እስራኤልና ግብጽ በምንም ሊስማሙ የማይችሉ ሀገሮች ናቸው። ግን ኢትዮጵያ እንዳትሆን ከመፈለግ አንፃር ግብጽስ ብትሆን ብላ መጣች ማለት ነው። የኔት ካላወቅሽ ቁጭ በይ እና እሺ ሶፊ ቀጥሉ በቃ። እሺ እንደዛ ከሆነ የአሁኗ ኢትዮጵያ የቀድሞ ስሟ ምን ነበረ ንገረኝ ኢዮባ። አንዴ መምህር ብሬ ይቅርታ አንዴ ኢዮባ፣ የአሁኗ ኢትዮጵያ የቀድሞ ስሟ ማን ነበረ? ይሄን ኢትዮጵያ የሚለውን ስያሜ በመቼ ዓመተ ምህረት ነው ያገኘችው? በማ በኩል ያገኘችው? ይሄን ኢዮባ መልስልኝ። እሺ ኩሽ ተብላም ትጠራለች። የኩሽ ምድር ተብላ ትጠራለች። ኢትዮጵስ ትባል ነበረ። ኢትዮጵስ የሚለውን ደግሞ ኢትዮጵያ በሚል ተጠርታለች። ዘመኑን በዚህ የሚለውን ቁጥሩን አላውቅም እውነት ለመናገር። ኦኬ የቀድሞ ስሟስ ማን ነበረ?
አሁን አቢሲኒያም ተብላ ተጠርታለች። ኢትዮጲስም ትባል እኮ ገባኝ። እሺ ይሄን ንገረኝ መጀመሪያ። እሺ በተራ አስቀምጥልኝ ኢትዮጲስ የተባለችበትን ዘመን ከዛ አቢሲኒያ የተባለችበትን ዘመን ኢትዮጵያ የተባለች አኖ ተራ ቀደም ተከተላቸውን ብቻ ንገረኝ። ዘመኑን ሳይሆን ቀደም ተከተላቸውን የቱ ቀድማል? መጀመሪያ ቀደም ተከተላቸው እንዳላምታታብ በቃ ሶስቱን እንደተጠራች ብቻ ከነገሩ ንገረኝ። ቀደም ተከተላቸውን የመጨረሻው ኢትዮጵያ ነው። የመጨረሻው ኢትዮጵያ ነው አይደለም? ቆይ ሎጂካሊ የመጨረሻው አሁን ኢትዮጵያ ተብላ ስለምትጠራች ሀገር በስተመጨረሻ ነው ኢትዮጵያ የተባለችው ብለን ልንል እንችላለን። አሁን የተጠራችበት ያለው ስም ኢትዮጵያ የሚል ነው። ስለዚህ አሁን በስተመጨረሻ ሶስተኛ አንተ እንዳልከው ኢትዮጲስና አቢሲኒያ ይምታታብ ችግር የለውም። ኢትዮጵያ የሚለው ስም ግን ሶስተኛ ነው ወይም የመጨረሻዋ ነው ብለን ልንል እንችላለን ማለት ነው። አይ የመጀመሪያ ጉዳይ እኮ አይደለም ሶፊ። ጥያቄ እኔ የምጠይቅ ጥያቄ ስላለኝ ነው። ቀጥሎ እንድትመርጥልኝ የፈለኩት የምጠይቅ ጥያቄ ስላለኝ ምረጥልኝ መጀመሪያ። ልክ እኔ ሚዩት አድርጌ እንደሰማው እኔ ስጠይቅ ደግሞ እሱን መልስልኝና ቀጣይ ማነሳው ሐሳብ ስላለኝ ነው። ምረጥልኝ። ኢትዮጲስ፣ አቢሲኒያ፣ ኢትዮጵያ ምን ያገናኛል? እሺ ቆይ ልመልስልህ። በታሪክ ውስጥ ኢትዮጵያ በተለያየ ስያሜ ተጠርታለች። እሺ ኢትዮጲስ ተብላለች። አንዳንዶች ኢትዮጵያ ይሏታል። አቢሲኒያ የሚለው መጠሪያዋ ነበረ። በእነዚህ ሁሉ ተጠርታለች። አሁን ላይ ኢትዮጵያ በሚል ትጠራለች። አለቀ። እሺ ስለዚህ በተራ አስቀምጥልኝ። መጀመሪያ ምን ትባል ነበር? ሁለተኛ ምን ትባል ነበር? ሶስተኛ እየሰማኝ አይደለም? ቀደም ተከተሉን እንዳላምታታብህ እንዲህ ነው ብዬ አልነግርህም። እሺ በሙሴ ዘመን ሙሴ ሚስቱን ባገባበት ዘመን እቺ ሀገር ኢትዮጵያ ተብላ ትጠራ ነበረ። አሁን ያለንባት ኩሽ አላት። ኩሽ ደግሞ ኢትዮጵያ ነች። ይኸውልህ አይ ሰማኝ፣ በጣም ቆንጆ ጥያቄ ነው። ባይዘው ይሄን ጥያቄ በዘመኑ የነበረውን ስም ከሆነ አሁን ላይ ያ ስም ስለሌለ ሌላ ሀገር ነች ማለት ነው ወደሚል ለመውሰድ ማለት ነው አይደለም። ያው በዘመኑ የነበረችው ያቺ ያገባት ሴት ማለት ነው ከየት ምድር ነች ነው? ከኩሽ ምድር ነች። የኩሽ ምድር በዘመናት ውስጥ የተለያየ ስያሜ ልትስ ትችላለች። ያቺ ምድርና ያ ታሪክ ግን አይቀየርም። ስለዚህ አሁን ኩሽ የሚለውን ልምረጥልህና ዮባ ኩሽ የሚለውን ልሰድልህና ኢትዮጵያ ብቻ ነች ኩሽ ተብላ የምትጠራው ሀገር፣ ሌላ ኩሽ የለም። አንዴ ልጨርስልህ አንዴ። ስለዚህ ያንን ታሪክና ያንን ሁኔታ አይቀየረውም። ስለዚህ አሁን ላለው ትውልድ አሁን ባለው ሁኔታ ይገለጽለታል። ለምሳሌ በመጽሐፍ ቅዱስ እንጀራ የሚል ቃል ተገልጾ እናገኛለን አይደለ? በእስራኤላውያን ባህል እንጀራ ስላለ አይደለም፣ ግን ለኢትዮጵያውያን ሲጻፍ እንዲረዱት በባህላቸው ይጻፋል። ልክ እንዲሁ የኩሽ ምድር የተባለችውን ማለት ነው አሁን ባለው ኮንቴክስት መረዳት እንድንችል ኢትዮጵያን ስለሆነ የሚያመለክተው ኢትዮጵያን ምድር ስለሆነ የሚያመለክተው ኢትዮጵያ ብሎ ተርጉሞታል ማለት ነው። እኮ ኩሽ የሚለው ኢትዮጵያ ብቻ ናት ወይ? ሌላ ሀገር ኩሻውያን ሌላዎች የሉም ወይ? ከኢትዮጵያ ውጪ ሌላ የሉም? አፍሪካ ውስጥ ምናምን የሉም? ኩሻውያን አሉ። እሱማ አሉ እኮ የሉም ማለት ለምን ይሄኛውን ኢትዮጵያ ለምን መረጥከው? በዘመኑ መጠሪያ የነበረችው ወይም ትመራ የነበረችው ኢትዮጵያ ስለነበረች። ኢትዮጵያ የምትባል ሀገር ነበረች ወይ በዛ ጊዜ? አዎ ነበረች። እቺ ኢትዮጵያ ነበረች? እቺ ሳይሆን ሀገር ነበረች። ኢትዮጵያ የምትባል ሀገር ነበረች። የት ሆነች እሷ ሀገር? እሷን ሀገር መልስ። ይሄው አሁን ያለንባት እቺ ኢትዮጵያ። አዎ እቺ ኢትዮጵያ። እቺ ኢትዮጵያ የዛ ጊዜ መጠሪያዋ ስሟ ኢትዮጵያ ነበረ። ስለ ስም አይደለማ እንዴ? እንዴት ነው? ስም እኮ ይወክላል እኮ። ያ ለምሳሌ አንተ ልክ ስትወለድ ሶፎንያስ ተብለህ ተጠርቻለሁ ልትለኝ ትችላለህ፣ ችግር የለውም። አንድ ልጅ ግን ሲወለድ በስም ስላልወጣለት እና ከሁለት ዓመት በኋላ ስም ቢወጣለት ወይም ከአንድ ዓመት በኋላ ስም ቢወጣለት ስም ይወጣለት ለታ ነው መኖር የጀመረው ይባላል እንዴ? አይባልም። አይ አይደለም። ኢትዮጵያ የሚል የሚወክል ነበራ በወቅቱ እነ ሙሴ በነበሩበት ዘመን ኢትዮጵያ ነው የሚያመለክተው። ሶፊ እኮ ኩሽ የሚለው የትኛው ኢትዮጵያ ብቻ ነች ወይ? ኩሽ እቺ ኢትዮጵያ ሌላ ኩሽ የለም ወይ? ሌላ ኩሽ የለም አላልኩም እኔ። እቺ ኢትዮጵያ አለች ወይ የለችም ስትለኝ ግን አለች አልኩ። ሌላ ኩሽ የለም አላልኩም። ይሄው ኑቢያም በዘመኑ ኩሽ ውስጥ ነው የምትጠራው የምትካተተው እኮ። ለምንድን ነው ታዲያ እቺን የመረጥካት ነው የኔ ጥያቄ። ምክንያቱም እቺን የመረጥኳት ሀገር ትመራ ነበረ፣ ታስተዳድር ነበረ፣ የኢትዮጵያ ግዛቶች ነበሩ እነዛም ጨምሮ። ስለዚህ በአባታቸው በዋናናቸው በጣም እኔ እስከዛሬ ያላየሁትን እይታ ሳይታየኛል። በቃ ተምሬያለሁ። እዮባዬ በቃ ባይ ዘ ወይ ሰውፍሻ ጥሩ ፖይንት ነው።
ቀጥል ቃል ታሰማልን ዮባ በደንብ እንትን ብሎታል። ሴንተር ኦፍ ኦቶሪቲ ባይዘው አሁንም ስቲል አክሱም አካባቢ ምናምን ነው የሚታወቀው። በዛ ሰዓት ሴንተር ኦፍ ኦቶሪቲ በአክሱምና ዙሪያው ምናምን እስከ የመን ድረስ ይደርሳል ተባብለናል። ታሪኩ ስፔሲፊካሊ አሁን ያለችው መልክዓ ምድር ይዛለች ወይ እንደዛ ልንል አንችልም። እንደዛማ አላልንም ሲጀምር እንደዛ ስላለ ግን የሚታወቀው ኩሼቲክ ከተባለ ስፔሲፊካሊ በዛ ሰዓት የትኛውም ሂስቶሪያን የሚስማማበት ኢትዮጵያ የሚለውን ነው። አሁን ያለችው ኢትዮጵያ ማለት ነው። ኦኬ አቢሲኒያ ይሉታል ምናምን፣ ግን አብዛኞቹ ሂስቶሪያንስ የሚስማሙበት ኢትዮጵያ አሁን ያለችው ኢትዮጵያ ያማከለ ነው። ምክንያቱ ሴንተር ኦፍ እንትን አገዛዙ ራሱ አክሱም አካባቢ እንትን ያረገ ስለነበረ የሙሴን ታሪክም ያንን ስለሚያሳየን ማለት ነው። የሳባ ንግስት ወደ ሙሴ የሄደችው አክሱም አካባቢ አክሱም ንግስተ ሳባ ማለት ነው ታሪኳ። እነ ሩፊነስ እነ ሰቁራጠስ ምናምን የሚናገሩት ታሪክ ማለት ነው። ሶ ኩሸቲክ ተብሎ ስፔሲፊካሊ ከተነገረ የሚያስማማው የት ነው? ኢትዮጵያ አካባቢ። ኢትዮጵያ አሁን ያለችበት ግዛት ግን ቶታል ግዛቷ አሁን ያለውን ይዘት ላይሆን ይችላል። በጣም ሰፊ ግዛት ነበራት ምናምን። ከዛ አንጻር ሴንተር ኦፍ ግዛቷ ምናምን የነበረው አሁን ያለችው ኢትዮጵያ ስለሆነ ከዛ አንጻር ህዝቡ እንዲረዳ ኩሽ የት አካባቢ ያለ አገር ነው ወይም ከኩሽ የሆነች ሴት አገባ ሲባል የት አካባቢ ነው የኩሽ ሀገር ሲባል ኢትዮጵያ ነው። ከዛ አንጻር የትኛው ትርጉም የእንግሊዘኞቹም የአማርኛዎቹም ብትመለከቷቸው ኢትዮጵያ ብለው ተርጉሞታል። ከዛ አንጻር ነው ኢትዮጵያ ያለው። እኛ አይደለንም ኢትዮጵያ እናድርገው ብለን ሳይሆን ታሪክ ጸሐፊዎችም የመጽሐፍ ቅዱስ አጥኚዎችም የሚስማሙበት እውነታ ኩሽ የሚለው በቃ የኢትዮጵያ መሬት አሁን ያለውን የሚያሳይ ስለሆነ እንደዛ ብለውታል፣ ተርጉሞታል። ያ እዚህ ላይ ግን ታዲያ እንደዛ ከሆነ ለምን ኩሽ ብሎ ጠራት? ለምን ኢትዮጵያ ብሎ አልጠራትም? ለምን ኩሽ ማለት ፈለገ? በዛን ሰዓት ኢትዮጵያ አልተባለችማ። በዛን ሰዓት ኢትዮጵያ የሚለው ስያሜ አልመጣም እኮ ሶፊ። ይኸውልህ ምን እንዴት መሰለ፣ ይኸውልህ አሁን አቢሲኒያ ተብላ የምትጠራበት ሰዓት ነበረ፣ ኢትዮጵስ የምትባልበት ሰዓት ነበረ፣ ምድረ ሳባ የሳባ ምድር ተብላ የምትጠራበት ሰዓትም ነበር። አሁን ልክ በዛን ሰዓት ይዋድዬ ሲጀመር እናንተ ለምን ነው የምትደራረቡብኝ? ለምን ነው የምትተጋገዙት? አንዳችሁ ሲደክማችሁ ውሃ እየጠጣችሁ አንዳችሁ ትመጣላችሁ፣ አንዳችሁ ሲደክማችሁ አንዳችሁ ውሃ እየጠጣችሁ ትመጣላችሁ። ለምን? ይሄ እውነት በጣም ከባድ ጥያቄ ነው። እውነት ለመናገር ይሄ በጣም ከባድ ነው። ግን እችን ልመልሳትና እቀተዋል። አይሽ ኤኒዌይስ ስለዚህ የሳባ ምድር በምትባልበት ሰዓት አሁን የሳባ ምድር ብለው ታሪክ ጸሐፊዎች ምናምን ሊጽፉ ይችላሉ። ኦኬ ታሪክ ጸሐፊዎች የግሪክ ፈላስፎች ባይዘው ኢትዮጵያ የሚለው በራሳቸው ትርጓሜ ምናምን የሚተረጉሙበት ትርጉም አለ። ለምሳሌ ይሄ ፊቱ የጠቆረ አይነት ነገር ምናምን ብለው ይናገራሉ። ሆሜር ደግሞ ኢትዮጵያ የሚለው ኃይለኛና ደም ግቡ የሚለውን ትርጓሜ ወስደው ኢትዮጵያን በዛ ትርጓሜ ወስደው ይጽፋቸዋል ማለት ነው። እንደዚህ አይነት ህዝቦች እያለ ማለት ሶ በዛን ሰዓት ከነበራቸው እሳቤ በዛን ሰዓት ከነበራት ስም አንጻር ታሪክ ሊጻፍ ይችላል። ኦኬ የሳባ ምድር የነበሩ ሰዎች መጡ ምናምን ብለው ቢጽፉ አይ ለምን ኢትዮጵያ አላሏትም ምናምን ብለህ ልትከራከር አልችልም። የሳባ ምድር የተባለችው ግን የትኛዋ ነች ብለህ ብታጠና ኦፍ ኮርስ ስለ አሁን ኢትዮጵያ የተባለችው እሷ ነች። እንዴት ስሟ ወጣ ሂደቱስ እንዴት ነው? እሱ መነጋገር ይቻላል። ኢትዮጵያ የሚለው እንዴት መጣ ምናምን የሚል በጣም ብዙ እይታዎች ስላሉ አሁን ስፔሲፊካሊ ቀደምም ለዮባ ኦርደሩ እስኪ ንገረኝ ያልከው ነበር። ኦርደሩ ስፔሲፊካሊ ማለት እንዲህ ነው ብለህ መናገር አችልም። እንዳልኩ አንዳንዶቹ የኩሽ ሁለተኛ ስሙ ስለሆነ ከዛ ነው ስሙ ኢትዮጵስ የሚል ሁለተኛ ስም ነበረው። ከዛ የተነሳ ኢትዮጵያ ተባለች የሚል ኢትዮጵያውያን ተባሉ ህዝቦችም የሚል ታሪክ አለ። በዚህ በኩል ደግሞ የግሪክ ሰዎች ከፊታቸው አንጻር ምናምን አይተው ኢትዮጵ እና ጵያ ምናምን ከሚሉ ከሁለት ቃላቶች ምናምን አዋቅረው ፊቱ የጠቆረ ማለት ነው ብለው ተረጎሙት። ስማ አወጡላቸው ምናምን የሚልም ታሪክ አለ። የትኛው ነው የሚያስኬደው ምናምን የሚለው ታሪክ ጥናት በጣም ይፈልጋል። ከዚህ አንጻር ኦርደሩ የትኛው ነው የሚቀድመው ምናምን ብለህ ራሱ እንትን ማለታችንም ዞሮ ግን አሁን ያላት ስም ኢትዮጵያ መሆኑ ከዛም አቢሲኒያ ተብላ ትጠራም እንደነበረ የሳባ ምድር የኩሽ ምድር ምናምን እዚህ ላይ ይዋዲ የመጽሐፍ ቅዱስ ላይ እንግዲህ ወደ 43 ምናምን አካባቢ ይመስለኛል
ኤግዛክትሊ ቁጥሩን በትክክል ካልጠራው ኢትዮጵያ የሚል ነገር ተጽፏል መጽሐፍ ቅዱስ ላይ። እነዚህ የተጠሩት ስሞች ኢትዮጵያ 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 የተባሉት ስሞች እቺ አሁን ያለችዋን ኢትዮጵያ ነው የሚወክለው? መልክዓ ምድር አቀማመጥ ነው እያልክ ያለው ሶፊ? አዎ እቺ ኢትዮጵያ ናት ወይ? እቺ ኢትዮጵያ ናት ወይ? አረ ይሄ መልክዓ ምድር አሁን በዘመናችን እንኳን ኤርትራ ተቆርጣ ከወጣች እኮ በቅርብ እኮ ነው። ምን ሆነ ነው? ተው እንጂ ሰው እኮ እቺ ኢትዮጵያ ናት ወይ የተጻፈችው እዛ መጽሐፍ ቅዱስ ላይ? ኢትዮጵያ 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 የሚለው ሶፊ ባጭሩ አዎ ይወክላታል። እቺ ብቻ አትበል እንጂ አዎ ኢትዮጵያ ነች። ግን እቺ ብቻ አይደለችም ነው የኛ ቁም ነገሩ። ገብቷል እኮ በዛ ዘመን ኢትዮጵያ ተብላ ትጠራ ነበር እቺ ሀገር። የፈጩ ጥሬ ያረከው ፓስተር የፈጩ ማጥሪያውንም አረከው እንጂ ከቅድም ጀምሮ ዮሐዴ መለሰለ እንዴ በሌላ ቋንቋ ሰደብከኝ። የፈጩ ጥሬ ምንድነው? ምን ማለት ነው? ምን ማለት ነው? ይነገርኩ አይገባህም ወይ? አይገባህም። እንዴት እንደስትለኛለህ ዮባኔ? አይገባህም አይደለም እንዴ? ነው የተረጎመልኝ እኮ ነው። የፈጩ ጥሬ ማለት አይገባህም። ታሙም እዛ ስለነበር ነው ታዲያ ለቅ ነው ይዘገየው። የሆነ ነገሩ እኮ ልክ ነህ። ወደ ኋላ ተመልሳለህ ነው አይደለም። ስላልገባኝ ግን እኮ መወቀስበት አይደለም ማስረዳት ነው እንጂ እንዴት ነው የፈጩ አለበት እኮ አይደለም ሶፊ። እንደ ሐሳብ ግን ማለት ነው ለምን ፖድካስት ላይ ሰው ጋብዛ አታወራም? እቺ ጸዴ ነገር እኮ ነች። እኔ እኮ ሐሳብ ነው ያነሳሁት ለፖድካስት። እዮብ ለምን አትመጣምና እናወራም እዛ ላይ በዚህ ጉዳይ? አረ ይሻላል። እውነት ደስ ይለኛል። እኔ አንተማ ደስ ይላል። አሁን ይሄን ሰፊ ዕውቀት ለህዝቡ ቢካፈል በጣም ፈቃደኛ ነኝ። ተው ሶፊ ደግሞ ተው እንትና ነች ብላ አሳምነህ ልከህብን እሱን መመለስ ሌላ ጣጣ ነው። ተው አቡና መልኬን ያየ በሳት አይጫወተው ነው በሶፊ ፖድካስት አይጫወትም በለኝ። ሴት ነች ብለው አሳምነው አስበዋል። እሷም እኮ አሳምነው እኮ ነው ቅድም አለኝ። ደግሞ ፉከራው መጣችላችሁ እንግዲህ የት ትገቡ ብሎ ልጅቷ የት ትገባ? አይደለም መጣለች። እሷ በደንብ አሳምናችሁ ልታስወራት አልቻላችሁ። አንድ ጥያቄ ልጠይቅህ የምር። እሺ ለምንድን ነው ፕሮቴስታንት ውስጥ እና በተለይ ፓስተሮቹን ጨምሮ የሀገር ፍቅር ለምንድን ነው የማይታይባችሁ? አረ በኢየሱስም አሁን ሙሉ ወንጌል ስለ ሀገር የጸሎት አውጃ እንኳን ስለምን እንደጸለየች አልሰማህም? አላነበብክም? እሱን ማይቻለው አዲስ ነች እሷም እኮ እሱን እኮ ነው የምልህ። አይ ስለ ሀገራችን ስለ ኢትዮጵያ በየስቴዲየሙ በየክሩሴድ እየተደረገ ሲጸለይ ሰምተህ አታውቅም? ትላላችሁ እሱ ለእስራኤልም እኮ ትጸልያላችሁ እኮ። አንድ የኢትዮጵያ ባንዲራ አንድ የእስራኤል ባንዲራ ማድረጋችሁ እናያችኋለን። እሱ አይደለም እኮ አይደለም። ከዛ አልፎ እኮ ትላንትና ያከበርከው አድዋ ጦርነት ላይ ፕሮቴስታንቶች የነበራቸው ሚና ምን ነበረ? ፕሮቴስታንቶች አለመኖር ነው ማለት ሚናቸው አለመኖር ነው። በዘመኑ የሉም እያልኩ ነው። ኧረ ቅን እየተባለ አንተ ዲናይ ማድረግ ትችላለህ። ለአባቶቻችን የነበረ አሳየኝ አንድ ጴንጤ ከምንድን ነው ከየት ነው ማየት እንዳትለኝና በቃ አንድ ጴንጤ የለም በዘመኑ። አይ አባቶቻችን ምን ነበሩ? የማ አባቶች? የኛ አባቶች ቀድሞ እዛ አልዘመቱም። ከወላይታ ሰው አልዘመተም፣ ከሀዲያ ሰው አልዘመተም፣ ከጉራጌ ሰው አልዘመተም። ክርስቲያኖች ዘምተዋል። ታዲያ እነሱ ምን ነበሩ በወቅቱ? ኦርቶዶክስ ክርስቲያን። ወይኔ ማስረጃ ወይኔ ነው። እኔ በጣም ነው የሚገርመኝ እንደዚህ ማለት እንደዚህ ዲና አታድርጉ። አንድ ጴንጤ ካለ አንተ እየጠበቅኩ ነው። አንድ ጴንጤ እየነገርኩ ነው። እንግዲህ በዛ ዘመን አልነበርኩም። ፓስተር ሶፊ ነበር አልልህም እኮ ነበሩ እኮ አንተ ሶፊ ለምን ያልኩ መሰለህ አይደለም። አንተ እምነቱም አልነበረም እኮ ነው እንጂማ እኔም አንተም አልነበርንም በዘመኑ። የዛ ጊዜ እምነትም የለም አይደለም። አንተ በቃ ከሌለ የለም ነው እኮ ሌላ ይሄን ያህል የሚያስቆም ነገር እኮ የለም። ይሄን ያክል እኮ የሚያጨቃጭቅ ነገር አይደለም። እውነት የለም ነው ሶፊ ዘማ ይዋዴ ምን ትዝ እንዳለኝ ካኩቻ ጋር ያወራው ገና
የኛ እኮ ነው ብሎ ገናኛ ነው። ከባድ እኮ ነው። ሶፊ አለ የለውም። ኧረ አንድ ጥያቄ ልጠይቅህ። እሺ ዋድዬ ጠይቀኝ። አድዋ ከተካሄደ ስንት ዓመት ሆኖ ዘንድሮ? 1888 ነው። ስንት ማለት ነው? ከስንት ዓመት ሆኖ ማለት ነው? 100 ምናምን። ስንተኛው ነበር የተከበረ ዘንድሮ? አልሰማሁም። ኧረ አስላው እንጂ ስንተኛ እንደሆነ አልሰማሁም። እኔ ትኩረቴ እሱ ላይ አልነበረም። ኧረ ዓመተ ምሕረቱን አስላው እኮ ነው። እሱማ መቀነስ ነው። ምን ችግር? ያ 100 ምናምን ነው ዞሮ። እሺ 130። ፕሮቴስታንት ኢትዮጵያ ውስጥ ከገባ ስንት ዓመቱ ነው? 1000 ዓመት አካባቢ ሆነን። ስማ እንኳን ኢትዮጵያ ከተመሰረተ ፕሮቴስታንቲዝም 1000 አይሞላም እኮ 500ኛ ዓመቱ ነው አይ ቲንክ ያከበሩት መሰለኝ ሉትራኖች። ትልቁ እንግዲህ ሉትራኖች ናቸው፣ የሉተር ተከታዮች። እሱ ራሱ 1000 አልሞላውም፣ ገና ግማሽ ነው፣ ለሺህ ግማሽ ደርሶታል። ኢትዮጵያ የገባው እኮ ነው ያለው። ሲጀመር ኢትዮጵያ ገባ አልገባ የሚባል ነገር የለም እኮ፣ የሚገባም የሚወጣም ነገር የለም እኮ። በጣም ከባድ መልስ ነው። ገባ የሚባል ነገር የለም ሲጀምር። ኤኒዌይስ ማክሲማም 50 ዓመት ቢሆነው ነውና እንኳን ኧረ ተሳስተሃል። እነ መካነ ኢየሱስ እነ ቃለ ሕይወት በጃንዌ ጊዜ የነበሩ እነ መካነ ኢየሱስ በጣም ትልልቅ በኢትዮጵያ ሀገረ ግንባታ ላይ ትልቅ ስራዎችን የሰሩ፣ ውሃን የሰጡ፣ ሆስፒታሎችን የሰሩ፣ መንገድ የሰሩ እነዚህ ሁሉ ነገሮች ናቸው። ኧረ በለው ማን ነው እሱ? ማን ናቸው? ቆይ ለመጀመሪያ ጊዜ ኢትዮጵያውያን ንጹህ ውሃ ከቧንቧ እንደሚጠጣ ያስተማሩ ጴንጤዎች አልነበሩ? የምንጭ ውሃ አልነበረ የሚጠጣ የነበረው? ማን ያለ ሰው ታሪክ ግባ። የጴንጤ ሚሽነሪዎች ናቸው። ውሃ ተጣርቶ በቧንቧ ወደየቤቱ እስከዛ ድረስ ሰዎች ወደ ወንዝ እየወረዱ ነበር ውሃ ይቀዱ የነበሩት። ውሃ ወደ ማስረጃው ያስተማሩ ጴንጤዎች ናቸው። ማስረጃውን እስቲ ማስረጃውን ስጠን። ማስረጃ የለኝም። ሶፊ እኮ የሚያስበውን ነው እንጂ የሚነግርህ እኮ የሚያስረዳውበትን እኮ አይደለም። መረዳት አለብኝ። አታስጨንቀው እንዴ። አሁን በጣም ነው የገባኝ። እውነት እንዲህ አይነት መልስ የትም ሰምቼ አላውቅም። አጥጋቢ መልስ ምሳሌ በላ ነበር ተውኩት። በቃ ሶፊ ቴንኪው በጣም እውነት እግዚአብሔር ያክብርልኝ። ምንም አይደለም። እና በዚህ አጋጣሚ በዚህ ሁሉ ሰው ፊት ዮባን በዲቫይን ፖድካስት ላይ መጋበዝ ፈልጋለሁ። በታሪክ ጉዳይ፣ ነገረ ድነት ላይ፣ ነገረ ማርያም ላይ ለመወያየት ፈቃደኛ ከሆንክ ኤኒ ታይም ብትመጣ ስቱዲዮአችን ለአንተ ክፍት ነው። ሌላ እንግዳ እንኳን እየቀረጽን ቢሆን አቁመን አንተን እንቀጥላለን እና ብትመጣ ለህዝቡም ያለ ነገር ብታካፍል ግብዣይ ነው ልል እወዳለሁ ዮባ። እና ፈቃድህን ብትሰጠን ራሱ ሶፊ ልመጣ እኮ ችግር የለብኝም ነበር። መቼ ተስፋ እንደቆረጥኩ ታውቃለህ ሶፊ? እሺ እየሰማሁ ነው ዮባይ። ያ ምናምን የተለያየ ከለር ያወጣል ያለውን ሰውዬ ጋብዘሱ እንትን ፖድካስት ከሰማሁት በኋላ እኮ ነው በቃ ነው። ምንድነው ከቤት ነው ሮኔስ ብል ብይቅ የፈራሁት። ማን ነው? እኔ እንጃ ስሙን አላውቀውም። የተለያየ ከለር ያወጣል እንደ ዲም ላይት ያለው ምን የዛሬ ሰው የማያወጣው ነገር እኮ የለም። ነው አታ እንዴ አልሰማትም? እንዴ አቺ ጀለስ መታ ተመልሳ ሄደችው ምናምን የተለያየ ከለር ያወጣል ያለችው እሱ ጋር እና ፕሮፌት ወንዴን ነው እንዴ የምትለው? ያውላህ አይተዋወቃሉ እንዴ ፈራው በቃ። ከዛ በኋላ አንተ ከቤቱ ነው እንዴ ችግሩ ከፖድካስቱ ነው እንዴ አልኩ። ይሄዱ የሚያወሩት ነገር ሌላ ነውና ሌላ ነገር ከማውራቴ በፊት ብዬ እኮ ነው ለሰላላ ልከነው ነው ተመልሶ መጣ። አይ እንዲሰልል እኮ ልከነው ነው። ከዛ ሰልሎ መጣ። ይሄን ነገር ከተሙ እየሰማው ነው። ሰላም ነው ተሙ? አለው አባቴ። አይ ዞሮ ዞሮ ገብቶት አልመጣም እንዴ ነው እንዴ? እዮባ እና ለሰላላ ተላከ መጣ።
አንተም እዛው ሆነ ልከህ ነው ብዬ እኮ ግራ ገባኝ። እኔ ራሴ ሶፊን ልከዋለሁ እንጂ ለመሰለ እኔ ብዙ ጊዜ ከፕሮቴስታንት የሚመጡ ሰዎች እንደምታያቸው ነው መሀል ላይ ይቀዣብራሉ በሃይማኖታቸው ጉዳይ ላይ እዮብዬ ከኔ ውጪ ብላውራ እኔና ፓስተር ቢኒያምን አምናለሁ። ቢኒያም ሽታዬንም በጣም ነው ማምንበት በነገራችን ላይ አይ ዮሐድንስ ዮሐድ እንኳን አሁንም እዛው ነው እንዴ? ዮሐድ በጌታ ነበረ አሁንም በጌታ ነው በነገራችን ላይ። ኧረ በጌታ አልነበርኩም አሁን በጌታ ነኝ። ነበረ ብላችሁ ፓስት ልታረጉኝ ነው እንዴ? ራስን ከሜዳ ውጪ ስታገኘው እንዴ ፓስት አረጉኝ እኮ ነኝ አሁን በጌታ ነኝ። ዮሐድ በጌታ ነበር። እስቲ ጠይቀው እስኪ የቸርች ነበር የቸርች ነበርክ ዮሐድ? ዮሐድ የቸርች ነበረ? እኔ ዮሐድ የቸርች ነበርክ እያለ ነው። ሙሉ ወንጌል የት ሙሉ ወንጌል? ያው አንድ ብቻ ነች ሙሉ ወንጌል የምትቀበላለች አይደል? yes ሜን አንድ ብቻ ነች ወንጌል በሙሉ የምትቀበላለች ማለት ነው። የት አጥቢያ የት አጥቢያ ነበርክ? አጥቢያ እንኳን ለሴፍቲ ሲባል ለምን አንዳለች ወንጌልን የምታስተምር እንትንም ችግር የለውም። ግብጽም ምናምንም እንትን ሳተፋለሁ ካፈላለሁ። የኦሪየንታል እኔ ትንሽ ግራ አጋባኝ። ምን እያለ ነው? የወንጌል አማኝ ነኝ አንዲት የት አጥቢያ ነበርክ እኮ ነው ሶፊ እንደ ፓስተር አሁን ያልኩ እኮ ነው። አልሰማኝም? ቶሱ እናንተ ኦርቶዶክስ ነህ ታዲያ በጌታ አልነበርክማ። ሙሉ ወንጌል ወደምታምነው ሙሉ ወንጌል ነበርኩ ታዲያ ሙሉ ወንጌል የምታስተምረው እሷ ናት። አሁን ነኝ እንግዲህ ከተወለድኩ ጀምሮ በጌታ ነው ያለሁት። እንግዲህ ይሄን ደግሞ ከኛ ወሰዳችሁ። አንድ ጥያቄ ልጠይቅህ። አረፋው የእንትኑ ጉዳይ እንደ ፓስተር ምን ታስባለህ የሚለው እንድትነግረን ነው። መካነ ኢየሱሶች እና ፔንቴኮስታሎች አልዳኑም እየተባባሉ ነው። ምን ትላለህ? ኔትወርክ ልክ አይደለም መሰለኝ ይዮብዬ። እጅግ በጣም ልክ ነው። ምንም ታሙ ሰምቷል፣ ተርጉምለት። እኛ ስለምንሰማ ችግር የለውም። በነገረው ራሱ ጉሮሮ ተዘግቷል ነው የሚለኝ። እውነት እንደ ዛሬ ተሙ ታፍኖ አያውቅም። ስማ ይዋዴ በሁለት በኩል ይረግጡት ነበር ቢመልስ። እኔ እንደሱ አይነት ነገር እኮ አልፈራም። እኔ እኮ የራሴ አመለካከታለሁ። ይሄን ሰማ አይደል እኮ አሁን መጣ ኔትወርክ እንደሰራ ምን ላድርግ ነው? ከሉትራን እና ከፔንቴኮስታል ማን ነው ልክ? አሁን ታዲያ ይሄም ይብለናል። ባይዘዌ በእኔ በዲኖሚኔሽን ይዳናል ብዬ አላምንም። መዳኛው በቀራኔው መስቀል ላይ በተሰራው ስራ ነው ብዬ ነው ማምነው። ስለዚህ ጠየቁ ማን ነው የሚድነው? የትኛው ዲኖሚኔሽን ነው ልክ? ትምህርቱ ታላቅ ዝምታ ሆነ። እንዴ ተቋርጠህ ነበረ? ዝምታው ማመጣ ታውቃለህ አንተ? ታላቅ በመጨረሻው ዘመን እና የሶፊ መጨረሻ መጣ። አሁን ይሄ ከተናገረ መጨረሻው ነው። በቃ እናንተም ጾመኛ ናችሁ። አሁን ጾማችሁን ፍቱ። እኔንም ፍቱኝ ነው። እኔንም ፍቱኝ። በቃ ይበቃል። እንዴ እና ዮባ አለ ተሙ አለን ያው እየተበደልን። እኔ ስም ሶፊን ጋብዝልኝ። ምን ሶፊ ምን ልጋብዘው? ጻድቃኔ ማርያም አድርሶ እያለኝ ነው። ወይ ሄዳለሁ ነው የትም ሄዳለሁ ነው። ምን ችግር አለ? ምንም እኔ ከእንትን ጋር እኮ ችግር የለም። እሺ ሄዳለሁ። መቼ መጣ ነው? ምንድነው ቱርክ ነው ምናምን እያየው ነበረ። አዎ ከትላንት ወዲያ ነው የመጣሁት። ኧረ እኔ ሳድግ እንዳንተ ነው የምሆነው። ለተሙ እቃ አምጥቼ ነበር፣ እሱን ላስረክበው መጥቼ ነው። እቃ መጣለት።
በራሱ ገንዘብ ነው፣ በእኔ አይደለም። ለማንተስ አይ በራሱ ገንዘብ ነው፣ የራሱ ገንዘብ ነው። እና ዮባ ያው አለም በቃ እስኪ እግዚአብሔር ይባርከኝ፣ ይበቃናል። ከሶፊ ጋር አልቀርብም አልክ አይደል? እንዳቀርብ እንዴ ኢሳኮርን አቅርበው። ኢሳኮር እኮ በራሱ የራሱ ሃይማኖት እኮ ነው ያለው እኮ ቲክታክ ላይ ነው ሃይማኖት። ታዲያ ሶፊ የሚያቀርባቸው እንዳለ እንደዛ አይደሉ እንዴ? አህኔንም ጭምር እያልክ ነው? ኧረ ትልልቅ ሰዎች እነ መልኪን የመሰሉ ትልልቅ አማኞች ያቀርበናል እኮ። ማን ነው መልክ ያላቀው እንዴ? መልክ የተወደደ እግዚአብሔር ሰው ከዚህ በፊት ከኔ ጋር አላቀውም። የገርመ ነው እስቲ ገብቻ ያለው መልክ የሚል ፈልግ ወይ ተሙ ደህና ነህ? እንዴት ነሽልኝ ፌብዬ? እኔ እናት አጠገብክ ያለው ልጅ ሶፊ ነው ስሙ። አድናቂው ነኝ ፕሊስ። እና ከኔት ጋር ምን ያገናኘዋል? አይ ንገርልኝ። ኧረ አልነግርልሽ። ሶፊ ምንድነው ተደብቀ ዩዘር ነው የምታየው? ተደብቀ ዩዘር ነው ለምታል ልጅቷን ይላል። የማንን እሷ አድናቂ ሚኒስትር ነው። ሰሞ ምን ሰከላይ ነበር ሰሞ ማንን? ይቅርታ አድናቂክ ነኝ ፓስተር ሶፊ። አፕሪሺየት በጣም አመሰግናለሁ። መኪናክ ያምራል። ሬድ ሲት ደግሞ ወዳለ። ስሟን ታውቂያታለሽ? መኪናው ታምራለች። ሬድ ሲት ደግሞ ቆንጆ ነው።